አብጌል ሰላምዬን ጉር ሰራቻት። አንድ ዱርዬ አስመጥታ እሷን የሚያፈቅራትን ሰላምን አፈቅርሻለሁ በማለትም ሰላም ተሸወደች። ሰላም እንግዲህ በሚያሳዝን ሁኔታ ከዛ ተቤት እንድትባረር አደረገች። በዚህን ሰዓት ምን ማድረግ እንዳለባት የማታቀው የዳጣዬ እናት ሰላም አሁን ዳጣ ልጇ እንደሆነች ተነገራት። በዚህን ሰዓት ዳጣ አንቺ እኮ ልጄ ነሽ፣ ከዚህ ቤት እኮ አልወጣም ምለው ዝም ብዬ ሳይሆን አንቺን እውነታውን ልጄ መሆንሽን እና አሳምነን እኔም የራሴን አንቺም ከኔ ጋር የራሳችንን ህይወት እንድንኖር እየጠበቅኩ ነበር በማለትም ሰላምዬ ብታስረዳትም ዳጣ ግን ሰላም ይሄ ሊሆን አይችልም፣ እናቴን ባጣሁበት ጊዜ እናቴን ለማግኘት ብዙ ተሰቃይቻለሁ አለች። ሰላምን አባረረቻት። ወይዘሮ ማርታ እጅግ በሚያሳዝን ሁኔታ ትልቅ ችግር ውስጥ ሁሉም ገቡ። አቶ ደረጀ እንግዲህ ከዚህ ቤት ውጪ ሲላትም ሰላምን ከዚህ ቤት ልወጣ አልችልም፣ እዚህ ቤት ከሰራተኛ ውጭ መሆን አቅቶኝ ወይም ደግሞ ተቸግሬ አይደለም። ስለዚህ እዚህ ቤት እድሜ ልኬን የማገለግለው እድሜን የበላኸው ዝም ብዬ ሳይሆን የምጠብቃትን ልጄን ከነደሟ ወስደህ የጣልካትን ገላሃትም ከሆነ እውነቱን ንገረኝ በማለትም ደረጀን አፋጠጠችው። ደረጀም ዳጣ የሷ ልጅ እንደሆነ ሲነግራት በዚህን ሰዓት ዳጣ ልጄን ስትላትም ዳጣ ጣቷን ወደ ሰላም ቀሰረች። ወይዘሮ ማርታ እንግዲህ ባልነኝ ብሎ የመጣው ሰው አብጌል ገዝታው ስለነበረ መጨረሻ ላይ እኔን ብር ሰታ ባልነኝ ብለ ተዋውቅልኝ ብላ ነው ብሎም ጉር ሰራት። በዚህን ሰዓት ማርታን አጭበርባሪ ውጪ ከዚህ ብላ አባረረቻት። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ በሚገርም ሁኔታ የሰላምዬ ህይወት እንዳዲስ ብጥብጡ ወጥቶ በጣም በሚያሳዝንና በሚከብድ ሁኔታ እያለቀሰች ትገኛለች። ሰላምዬ እንግዲህ ያልጠበቀችው ነገር ተፈጠረ። ሰላምን እንዲጀነጅናት እንግዲህ አጁን ጀንጅናት በማለትም አብጌል በብር ገዝታ ሰላምን በደንብ ከጀነጀነ በኋላ አብጌል ደግሞ አውቃ የልጅሽን አባት ካላስተዋወቅሽን እያለች ስትጨቀጭቃት ሰላምም ዝም ብለህ ለልጅ አባት መስለህ ቤተሰቡ እንድትተዋወቅልኝ ይፈልጋለሁ ስትልም ያረገሽው ከኔ ነው እያለም መቀለር ጀመረ። አብጌል እንዳለችው ሰላምን እንግዲህ በሚያሳዝን ሁኔታ ጀነጀናት። እሷም እሺ ብላ እንግዲህ ሲጠበቅ መጨረሻ ላይ ጉር ሰራት። የሰላምዬ ልጅ ባልመጣ ብላ ውሃ ቁማ በሩ ሲከፈት እንግዲህ የሚያውቁት አጁን ነው። አጁን እንግዲህ የልጇ ባል አይደለሁም አውቃ በብር ገዝታኝ ነው በብር አሳምናኝ ነው በማለትም ሰላምን አዋረዳት። በዚህን ሰዓት ወይዘሮ ማርታ የመጨረሻም ተናገረች። እንግዲህ እንደዚህ አጭበርባሪ ከሆንሽ ሌላም እያጭበረበርሽ ነገር አለ ማለት ነው። በዚህን ሰዓት ይፋ ሊወጣ እያስቸገረሽ ነገር ስላለ አሁንም ከዚህ ቤት ውጭልኝ ኮተትሽን ይዘሽ በማለትም የሰላምዬን ኮተት ይዛ እንድትወጣ አደረገቻት። ነገር ግን ሰላም አሁን እውነታውን ዘርግፍግፍ አደረገችው። እሱ ምንድነው? ለደረጀ መጀመሪያ አስጠንቅቀው ነበረ። ከዚህ ቤት ውጪ ብለህ ካባረርከኝ እመነኝ ለማርታ ሁሉንም እውነታ ነግሬ ከዚህ ቤት እወጣለሁ ብለው ነበር። እሱም እስከፈለግሽ ጊዜ መቀመጥ ትችያለሽ፣ ሁሉንም ነገር ብናስተካክል ከዚህ ከቤት ወጥተሽ ነበር ሲላትም ምን ዋስትናለህ? ከቤት ከወጣው በኋላ ልጄ የት ናስልህ አላቀልሽም ብለሽ ሽምጥጥ አርገኝ ብትክደኝ ስትለው ፈጥጥጥ አለ ደረጀም። የመጨረሻ ውሳኔዋ ከዚህ ቤት አልወጣም፣ ከወጣሁ በኋላ ገደል ግቢ ብትል ማን ይዘሃል? ምንህን ለይዘህ ነው? ልጅን ወስደህ የጣልካት ከነደሟ ነው። ስለዚህ ገላችኋትም ከሆነ ንገሩኝ፣ እርሜ ዘመኔን የምጠብቃት ልጄን እዚሁ ቤት
ነው የምጠብቃት። ከዛ ውጭ ግን የትም ቦታ ልጠብቃት አልችልም። ከዚህ ቤት አንተ ቤት የመኖር ፍላጎት ኑሮኝ ሳይሆን ልጄን አምጥተህ ከሰጠኸኝ ይሄው በሰላም እወጣላለሁ አለችው። ደረጀም ዳጣ የእሷ ልጅ መሆኗን እውነታውን አውጥቶ ለመናገር ተቸገረ። ነገር ግን ከዚህ ቤት ውጭና የማትወጭበት ምክንያትሽ ምንድን ነው ሲላትም ምክንያቴን ስለማታቅ ነው የምጠይቀኝ ስትለውም እሱም እንግዲህ አዎ አላቅም ሲላትም ልጄን ከነደሟ አውጥተህ ጥለሃል። ልጄን ስትመልስልኝ የባህር ልጄን የመጀመሪያ ልጄን እንዲሁም ደግሞ አንድ አለችኝ የምላትን እድሜ ልኬን የምጠብቅላትን ልጄን እሷን ካመጣህልኝ ችግር የለውም በማለትም እንግዲህ አለበለዛ ግን ከዚህ ቤት ንቅንቃት ልም ስትለው የመጨረሻ ሀዘነ፣ አለቀሰ። አንተ ነህ ሁሉ ነገሬን የቀማኸኝ። ስለዚህ ውጪ ልትለይ ካልክ ደግሞ ሁሉንም ለማርታ ዝርግፍግፍ አድርጌ ጉድህን ከዛ በኋላ ወጣለሁ ስትለውም እውነት ለማርታ ልነግሪያት ነው ሰላም ሲላትም አዎ እነግራታለሁ አለችው። እንግዲያውስ ሰላም ይህን ጉድ አውጥተሽ ለማርታ ከተናገርሽ ማርታ የመጨረሻ የዚህ ቤት ድንብርብሩ ሶስተኛ የዓለም ጦርነት ተነሳ ማለት ነው። ስለዚህ እባክሽን እንዳትነግሪያት ሲላትም ከዚህ ቤት ውጭ ብለህ የምታስገድደኝ ከሆነ የማይቀር ጉዳይ ነው፣ ስለዚህ አስብበት በማለትም እንግዲህ ሰላምዬ እውነታውን ፍርጥ አድርጋ ተናገረች። አሁን ላይ ግን መጨረሻ ላይ የሰላም ቅስም የተሰበረው እወንሻለሁ እንዲሁም ደግሞ የልጅሽ አባት ነኝ ብዬ ተዋውቅልሻለሁ፣ አፈቅርሻለሁ እያለ ሲለፈልፍ የነበረው አርጁን ተልእኮውን በስነ ስርዓት ድሉን አጠናቀቀ። ምክንያቱም አቢጌል ሰላምን ታዛ ቤት ለማስወጣት ስለሆነ ጥረቷ ተማና ያረገሽው የልጅሽን አባት ለምን አትናገሪም? ተንፋስ ነው ወይ ስትላትም የሰላምን መልስ አረተኝ ባክሽ ተንፋስ ከሆነ ሂጂ ገልበሽ ስጭና አርግዥ አለቻት። ሰላምም እኔ እንዳንቺ ወንድ አላጣሁም ገልብ የምሰጠው አንቺ በቅርቡ እኔ አቢጌል አይደለሁም እውነታውንና ጉድሽን ካልዘረገፍኩ ስትላትም ኦኬ ችግር የለውም በማለትም እንግዲህ ሰላምም ከአቢጌል ጋር ተዛዝታ ነበር። አቢጌል እንግዲህ እልኳን ተወታ አሁን ላይ ማድረግ ያለባትን ነገር በሙሉ ከአባቷ ለዚህ ያስፈልገኛል እያለች ብር ወስዳ አጠራቅማ ያንን ልጅ ገዝታ እንግዲህ ሰላምን ጉር ሰራቻት። ወይዘሮ ማርታ የመጨረሻ በእርግጥ የልጅሽ አባት እዚህ መጥቶ ከፈለገ ድል አድርገን እንድርሻለን እንዳታስቢ እኔ ሲልም ስትላትም አይ ትዬ አያስፈልግም ስትል ደረጀ ቀጠል ብሎ እውነቷን ነው። ሰላም ያለፈ ነገርን እያንቀራጩ የወደፊት ህይወትን ማበላሸት የለም። ያለፈውን ወደ ኋላ ትተን የወደፊት ህይወትን በደንብ መምራት ግድ ይለናል። ስለዚህ ያለፉ ብዙ ችግሮች አጋጥመውሽ ሊሆን ይችላል። ነገር ግን እነዛን ወደ ኋላ ትተሽ አሁን የወደፊት ህይወትሽን መኖር አለብሽ ሲላትም ሰላም የመጨረሻ ያልተጠበቀ ንግግር አወጣች። እናም ቀጠለችና ወይዘሮ ማርታ እውነቱን ነው ልጅ አላባት አያድግም። ስለዚህ እንደዚህ በማድረግሽ ደስ ብሎናል። እሱ ፈቃደኛ ከሆነ ደግሰን ልንድረስ ዝግጁ ነን እንዳቅሚቴ ስትላትም አባት ምን ያደርጋል ብለሽ ነው እትዬ ከቤት አውጥቶ ይጥላል የቸገረው ዕለት አለቻት። በዚህን ሰዓት ወይዘሮ ማርታ የመጨረሻ ተናደደችባት። ሰላም እየተናገርሽ ያለሽው ልጆች ፊት ደረጀን ነው። ደረጀ ደግሞ ይሄ ነገር አይገባውም። እንደዚህ ታረጊያለሽ? ባሌን ልታከብሪ ስነ ስርዓት ሊኖርሽ ድጋሚ እንደዛ አይነት ነገር ከተናገርሽ የመጨረሻ ችግር ትፈጥሪያለሽ በማለትም አስፈራራቻት። በዚህን ሰዓት መለስ ብላ ሰላምም እትዬ በጣም ይቅርታ እኔ እኮ ትንሽ ሳላስበው ነው ይቅርታ ጋሼ አለችው። ደረጀና ሰላም አሁን በጣም በንግግር እየተቃቃሩና ሌላ ችግር እየፈጠሩ ይገኛሉ። ናታንዬ ከዳጣን ጋር እንግዲህ ወደ ወክ ሄደው እሷ መጀመሪያ ሄዳ ቁጭ ባለችበት እሱ መጣ። እንዴት መጣህ? አጋጣሚ። ኧረ እባክህ ሆን ብለህ እየተከታተልከኝ ነበረ ስትለውም አይደለም እንደዚህ አይነት ቦታ ትወጃለሽ ማለት ነው? አዎ ደስ ይላል። ይሄው አየሁ አይደል? እሺ
በቃ ዳጣ ስለ እኔ ምንድን ነሽ? ለምን የደረጀ ልጅ አልሆንክም? ነኝ የእሱ ልጅማ ብትሆን ወንድሜ ትሆን ነበር አለችው። ኧረ እባክሽ በቃ ምንድን ነው የምትፈልጊው ግን አንቺ? እኔ የምፈልገው ለምን መጣ? አብጌልን ለመገላገል ነግሬሃለሁ። እኔ ፊት እንድታማት አልፈልግም። አብጌልን በጣም እወዳታለሁ ስትለው ኧረ እባክሽ ጸባዋን ነው ያልኩሽ፣ እያማት አይደለም። ደግሞ በጣም ትወድሃለህ ባሉ አይደለ እንዴ? አንቺ እንደዛ አትበይ አላት። የምሬን ነው፣ እሷ ባትወደኝም እኔ ወዳታለሁ። ማንም ምንም እንድላት አልፈልግም አለችው። ይገርማል፣ እሷ እኮ አትወድሽም። እሺ አንቺ ቆይ ምንድን ነው የምትፈልጊው? እኔ ሰላም በቃ እፎ እያለ ህይወት ተደረጀ ከሰላም ከአቢጌል ከውሃ በቃ ከዛ ቤት በሙሉ መለያየት አልፈልግም አለችው። በቃ ደስ የሚል ስለሌላ ስለኔ አታስቢ፣ እኔስ አንተም በቃ ምን ሁላችሁንም አለችው። እሱም እንግዲህ ዳጣ ሳይገባሽ ቀርቶ ነው በድንጋይ በምን ልፈንክትሽ ሲላትም ሳቀችበት። ሌላው እንግዲህ አሁን ላይ ዳጣ አብጌልን እቅፍ ስታረጋት ምን ልሰርቂ ነው የምታቅፊኝ አለቻት። ከዛ እሷም ልሰርቅ አይደለም ግን እድሜ ስንት ነው? ለምን ጠየቅሽኝ? እድሜ በቃ ዝም ብዬ በስንት ዓመት እንበላለጣለን። ለምን ጠየቅሽኝ? በቃ ንገሪኝ። እንዴ ለምን ጠየቅሽኝ? ምን ፈልገሽ? ምንም አልፈለግኩም፣ በቃ ትቼዋለሁ። ኧረ እባክሽ እዚህ ቤትማ የሆነ ነገር አለ አለቻት። ምንም ነገር የለም። ምን አለ? በቃ ጠየቅሽ፣ አልፈለግሽም። እድሜን ለምን ጠየቅሽኝ? አቢጌል ደግሞ እስኪ አታብዙ፣ ለምንም አልጠየቅኩሽም፣ በቃ ተይኝ አለቻት። በዚህን ሰዓት እንግዲህ ውሃ እንደ ዳጣ ብልጥ ሆኝ ስትላት እናቷ የዳጣን የዱርዬ ሀረካቷን ይዛ ቁጭ አለች። በዚህን ሰዓት ወይዘሮ ማርታ ተናዳ ጭራሽ የሷን ማንነት መልኳን ማለት ብልህነቷን ያዣልኩሽ እንደዚህ የዱርዬ ስራዋን ነው እንዴ? በቃ ተዩ ተዩ በማለትም ተቆጣቻቻናልን። ሰብስክራይብ እያደረጋችሁ መልካም ቆይታ